ትላንት ሩታ እንደዛ አድርጋለች፣ በድላለች። እኔ እውነቱን አጋልጣለሁ። ሴራ እያሴሩ ነበር፣ ኤርሜላ እንድትጠፋ ሴራ እያሴሩ ነበር። እኔ ደግሞ እምቢ አልኳቸውና ወጣው። እያዳመጥኳቸው ነበር ብለሽ ስትይ የነበረዋ ሜሪ ዛሬ ደግሞ ከመሬት ተነስተሽ መተሽ ለእሷ ማሽቃበጡ ተገቢ ነው ብለሽ ታስቢያለሽ? እሱስ ለሱ ዳኒ ራሱ ለሱ ለአብርሽ ማሽቃበጡ ተገቢ ነው ብላችሁ ታስባላችሁ? አረ የማይሆነ ሴራ አለው ማለት ነው። አልሜም እኔ በጣም ነው ግርም አለኝ ማለት ነው። እነሱ ማውቁ ድራማ እየሰሩብን ነው ማለት ነው። እኛ እንግዲህ ተመልካቾች ምስኪን ነፈር እኛ ዝም ብለን እንመልከታቸው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የራህማ ቤተሰቦች እንዴት ናችሁ? እንዲሁም ክርስቲያኖች ሰላም ሰላም ብያለሁ። ሰላማችሁ ብዙ ስትረፍረፍ በሌለኝ ለዓለም ይትረፍ። እንደተለመደው በአዳዲስ ቪዲዮ ከች ብዬላችኋለሁ። ራህማ ነኝ። እንግዲህ ያው መናገርም አይጠበቅብኝም። በሰሞኑ ተከታታይ ያቀረብኩላችሁ ያለሁት የአብርሽና የሩታ አሳሳቢ ነገር ሆኗል ማለት ነው። የአብርሽ ጉዳይ እንግዲህ ሜሪና ዳኒ እንዴት በዚህ ልክ በቃ እንጃ በጣም ትልቅ ጸብ እየፈጠሩ ነው ማለት ነው። እሱን ወራዳን ነው ወርግጥ ብላ እስከ መስደብ ድረስ ነው የደረሰችው ማለት ነው። ትላንት ሲያሽቃብጡ የነበሩት ሁላ ዛሬ ደግሞ ተገልብጦ ዳኒ ወደ አብርሃም እሷ ደግሞ ወደ ሩታ ተዳርሷሉ ማለት ነው። ሊማቱ ስንት የደረሱ ሰዎች ዛሬ ደግሞ በትንሽ ጊዜ ተቀይራ ወደ እሷ ጋር መገልበጧን እኔ የገረመኝ ማለት ነው። ብዙ የራሱ ግራ እየተጋባሽ ነው ያለችው በምትናገረው ነገር። እኔ አንቺ ግራ እያጋባሽኝ ነው ያለችው። እሷ ትክክለኛ ነገር የምታወራት መስሏት የአብረሽት ቡዜ ቁም ብላ እያዳመጠቻት ነበር ማለት ነው። በደቂቃ ውስጥ ደግሞ ግልብጥ ብላ የተናገረችው ሌላ ነው። ሩታ የምትናገረው ነገር ደግሞ በጣም ወጣ ያለ ንግግር ነው ማለት ነው። በዚህ ልክ ደግሞ ተግባር አይደለም ብዬ ነው ማስበው። እንግዲህ በጣም ከባድ ነው። ብዙ እንደምትለው ወንድሜ ጤናውን እንዲያገኝ እኔ ከሩታም ይሁን ከሄርሜላም ይሁን ችግር የለብኝም፣ አይመለከተኝም፣ ግን የወንድሜን ደህንነት ነው የምፈልገው ነው የምትለው ማለት ነው። ሜሮን ደግሞ እኔ አልነበርኩም በቪዲዮ እንጂ በአካል ያየሁት ነገር የለም፣ ሰው አላገኙትም። እኔ አይቼ እስኪ ያለውን ነገር ሐኪም ቤት የሚሄድ ከሆነ እየሄድ ነበር ያለቻት። አው ልጁ ታሟል ያለቻት ነበረ። አሁንም ደግሞ በመሀል ተገልብጣ ልጁ አልታመመም ምንም አልሆነም፣ ማናት ሄርሜላን ስላልመረጠ ሩታን ስለመረጠ ነው እችም ልጅ መጎዳት የለባትም እያለች ነው ማለት ነው። ሩታም ደግሞ በሰዓቱ አቤሉን እንዳወላቃችሁለት የሐኪም ቤት ይዛችሁ መሮጥ ነበረባችሁ እንጂ ቤት ማቆየቱም ተገቢ ያልነበረም። ቤት ማስቀመጡ ስለምን አስፈለገ እሱ? ስለዛ የሐኪም ቤት መውሰድ ነበረባችሁ፣ እኔ እስከመጣ ድረስ መውሰድ ነበረባችሁ ብላ ሀብሉን ካወለቃችሁ ምን ያገኛችሁ ስትላት ምንም ያገኘነው ነገር የለም አለቻት። በቃ ልጁ ጤነኛ ነው ምንም አልሆነም፣ እናንተም ሰው ዝም ብሎ እንደሚያወራው እናንተም አታውሩ እያለቻት ነው ማለት ነው። ቡዜ በጣም እንደ ቁም ነገረኛ ሜሪን እያወራቻት ነበር። ሜሪ ደግሞ ነውርታ ነገ የምትገለበጥ ሰውና ትላንት ከአብርሽ ጎኖና ፊት ስትል የነበረችው ዛሬ ደግሞ ምን ተገኝቶ ነው ወደ ሩታ ጋር ሲጥ ማለት የጀመረችው? ወይኔ ጉዴ ወይኔ በላቸው። ኧረ ተይ ግን ተይ፣ እንደዚህ ነገር መሆን በአንድ በቋማችሁ ቆሞ ባሉ። እሺ አንቺም ይሁን ዳንም እንደዚህ በሰው ህይወት ላይ ገብታችሁ መዋራጨቱ ተገቢ ነው ብለን አናስብም፣ ማናችንም ተመልካች ማለት ነው። ብዙ ራሱ እያለቻት አሁን በደቂቃ ውስጥ ምን ቀየረሽ? መጀመሪያ አወራደዋለሁ፣ ወንድምሽን አሞታል፣ ታሟል፣ የሐኪም ቤት የሚያስፈልገው ከሆነ እንውሰደው እያለቻት ነበረ፣ ተረታት ነበረ። መልሳ ደግሞ ትግልብጥ ብላ አላማማም፣ ልጁ ጤነኛ ነው ከሩታ ጋር ስለሆነ ነው እንዴ እንደዚህ የምትሆኑት? ማን ነው እንደዚህ ፊት የሚለው እያለች ነው ማለት ነው። በደቂቃ ነው የተቀየረችባት። እሷም ግራዋዬ እስኪ ለአብርሽ እሄድ ግራ እስከሚገባት ድረስ ነው የተናገረቻት ማለት ነው። አብርሽ ማን ነው ዳኒ ራሱ በፊት እኔ አላዳምጠውም ነበረ፣ ብዙም እንትን አልለለትም፣ ቦታም አልነበረኝም ብላለች ማለት ነው። ምክንያቱም ስቲል በደህና በጤና ጊዜ የነበረው ሰዓት ሲያሽቃብጥ ነበረ ከሩታ ጎኖ ነው። የኔን እህት አስቀምጠክማ ሌላ አታገባም እያለው ነበረ ማለት ነው።
ከኤርሜላ ጋር መቼም አትሆንም እያለው ነበር። ሜሪ ራሷ እኔ ኤድ ንጉስ ናት ንጉስ ስትለው ለንጉስ ዳሪያት ነበር ያላት አቤላ። አሁን ደግሞ ጭራሽ ብለው ደግሞ በመሀል ተጣሉ፣ ጸብ ተፈጠረ ኤርሜላ በመጥፋቷ እና በዛን ሰዓት ደግሞ ሩታን አሳልፌ እሰጣለሁ፣ እመሰክራለሁ፣ ያየሁት ነገር አለ፣ ያዳመጥኩት ነገር አለ። በሰዓቱ አንቺና ዳኒ ኤፍሬም ሆናችሁ የምታሴሩት ሴራ እንዳይሰማባችሁ እኔ ደግሞ አልፈልግም ብያችሁ ሲወጣ እንደወጣው እንዳይመስላችሁ በሩ ከሁኜ እያዳመጥኩኝ ነበር ብላ ትላንት ከብርሽሩ ጎን ነበረች ማለት ነው። እንግዲህ በጣም ከባድ ነው የሰውን ህይወት ማመሰቃቀል። ዳኒም በጣም ተናዶ እያወራቸው ነው ያለው። እንዲሁም ዛሬ ተረጋግቷል ማለት ይቻላል። ከሷ ደግሞ አንድ ስት አገባ እየገባ ነው ከሩታ ጋር። አንቴስ እዛው ኤቱ ጋር ሂደክ ነበረ እዛው መሄድ አልቀራም ነበር። እዛው ከሄድክ በኋላ ለምን የሐኪም ቤት ለምን አልወሰድከውም? ያንን ሰዓቱን ማስቀመጡ ተገቢ ነው ወይ ብለክ ነው ያሰብከው ስትለው እህቱ ደግሞ ቀበላ አድርጋ በደቂቃ ነው የመጣችው እንጂ ወዳው ነው የመጣችው ስትላት፣ ላ በደቂቃ አይደለም የመጣሁት ቆይቼ ነው የመጣሁት። በመመጣበትም ሰዓት ቤት ነበር አብሎ ነው ልቃችሁ ቤት ነበረ ያገኘሁት። ምን ያገኛችሁት ነገር አለ ወይ ብላ ነው ያገኛት የጠይቅቻት ማለት ነው። የአብሎን በወለቀበት ሰዓት ምንም ያገኘነው ነገር የለም እያለች አለቻት ማለት ነው። እኔ ቤት እስከ 3 ቀን እንዲቀመጥ በተደጋጋሚ ጠይቄው ተስማምቶ ነበረ። ያንን ደግሞ ተስማምተን ሳንጨርስ አንቺ በመሀል መጣሽ አለቻት ማለት ነው። እኔንም ደግሞ አንተ እኔን መሸወድክ ነው ወይ ሜሮን ጠብቃሻለች ብለክ እኔን መሸወድክ ነው ወይ? ከዛ ጓደኛ ጋር እንደወሰው ያም ጓደኛቹ እንደወሰዳችሁ እኔ አውቅ ያለው ላይ ደውዬለት ነው ቤት ድረስ ይዞኝ የሄደው እያለቻት ነው ማለት ነው። በጣም የሚያስጠላ ሰጣ ገባ ውስጥ ነው የገቡት ማለት ነው። የአብርሃም ቤት በጣም ተናዳለች። ማናት ሜሪን ደግሞ በስነ ስርዓት እያዳመጣቻት እያተነጋገሩ ነበረ ማለት ነው። ስትቀይርባት ነው ራውዝ ብላይ ብላ ላጣለችው። አላህ ሙስታን አረቺ ሜሪና ዳኒ ነው የነሱ ነገር በጣም ይገርመኛል። አንዴ ንጹህ ውሃ ይሆናሉ፣ በኋላ ደግሞ ደፍርሰው ይመጣሉ ማለት ነው። አሁን ከትንሽ ጊዜ ቆይታ በኋላ አብርሃም ቲቶት ወደ ሩታ ጋር ይመጣል ማለት ነው። ዳኒ ነው እርግጠኛ ነኝ። አሁንም ደግሞ ተመልሳ እኔማ አውቅ ያለው ጉዷን ሰምቼ ያለው ጉዷን እኔ ያጋልጣለሁ ብላ ደግሞ ሜሪ ተመልሳ ወደ አብርሃም ጋር ሆና ዳኒ ደግሞ ወደ ሩታ ጋር ሆኖ ያው ለማየት ያብቃቸው መምጣቷቸው መቼም አይቀርም ማለት ነው። እቺ ምስኪን እህቱ በመሀል ተሰቃየች ማለት ነው። አሁን ደግሞ ሩታ በስነ ስርዓት አሁን የሐኪም ቤትም የዛን ሰዓት ያልወሰዳችሁት ማንም እንዲወስደው እኔ ፈቃደኛ አልሆንም አልሰጥም ብላለች ማለት ነው። እንግዲህ አብርሃምም ከሩታና ከኤፍሬም ውጭ ሰው አልታይ ብሎታል ማለት ነው። በጣም ከባድ ነው። ዳኒም ደግሞ ተናዶ እየሄደ ነው። የአብርሽን እየጎተታት ነበር ማለት ነው። እሷ ቆይ ያልቋጫውት ነገር አለ እዚህ መቋጨት ይፈልጋለሁ ብላ ነው የቆየችው። ሜሪ ራሱ ንግግሯ የአረቢ እንዳይነቃባቸው ይሄ ነገር በዚህ ሴራ የተጠመዱ ሶስቱ ይመስለኛል። ሌላም ሰው እያለ ይመስለኛል። እነኛ አውቀው ድራማ እየሰራው ነው። በተለይ ሜሪና ዳኒ ማለት ነው። አስመሳዮች ናቸው እናንተ ባላችሁበት መች ሰላም አለ። እናንተ ሰላም አስመሳይ ባትሆኑ ኖሮ ይሄ ነገር አይፈጠርም ነበር። አንዴ ከሱ አንዴ ከሱ እያላችሁ ማለት ነው። ሩታን ባይዘው ከሄርሜላ ጋር ራሱ ሲሆን ቀለበት ያሰረ ጊዜ ይሄ እሷ ናት። ማናት ደህና በተቀመጥኩበት አሪፌ በተቀመጥኩበት መታ በጠበጠችኝ ሜሮ ናት እንጂ እኔ አይደለሁም። እና ይታያለሽ የሚታይ ነገር አለ ብላ ጎትታ ወሰደችኝ ሜሮ ናት ብላ ነበር። አንዴ እንደተጣላ አንዴ እንደተታረቀ ሰው ሲሆኑ ማለት ነው። አሁን ከትንሽ ጊዜ በኋላ ያው መገልበጣቸው አይቀርምና እሷ ወደዚህ እሱ ወደዚህ ስለሚሆኑ ማለት ነው። እና ያው ከፈለጋችሁም ቪዲዮን ከፍታችሁ ማየት ትችላላችሁ ያሉት ነገር ማለት ነው። ሩታ ራሱ እኔ እናንተን ከህይወቴ ማውጣት ይፈልጋለሁ፣ ማስወገድ ይፈልጋለሁ። እናንተ በኔ ህይወት ውስጥ እናንተ በኔ ህይወት ውስጥ መግባት አትፈልጉም እያለቻቸው ነበረ ማለት ነው። ሩታም ደግሞ ዳኒን አንቴ ደውለክ አንቴ ፍቅረኛውን ከምታሳሲማቸው ምን አለበትና
የሐኪም ቤት አስሮጠክ ብትወስደው እሷ ደግሞ አስፈላጊ አይደለችም ለምን መጣች ነው ያለችው ማለት ነው። አታስፈልግም ነበረ እሷን ከመጥራትክ በፊት የሐኪም ቤት ነበር መውሰድ የነበረብክ ብለዋለች ማለት ነው። የፈለገም ነገር ቢሆን በሰዓቱ እሷ ናት የታየቻችሁ እንጂ የሐኪም ቤት መውሰዱ እሱ ይቅርታ ስልመሽ ነው በጣም የሐኪም ቤት መውሰዱ አልታያችሁም ብላቸዋለች ማለት ነው። ምክንያቱም እርሜላ ማናት ሜሪ ማለት ነው ከሷ ሰውን ይከፋችኋል፣ ማናት ከኤርሜላ ሰውን ደስተኛ ትሆናላችሁ፣ ከሩታ ሰውን ይከፋችኋል ነው ማለት ነው እያለቻቸው ነው ማለት ነው። እሱ ደግሞ ከእሷ ጋር ከልጁ ጋር መሆን ነው የሚፈልገው እንጂ አልታመመም ብላ በመሀል ግልብጥ አለች ማለት ነው። ምንም የታመመው ነገር የለም። እንደዚህ አይነት የሚያስበው እንደዚህ አይነት ነገር የሚያስብ ሰው ራሱ በጣም በጣም ነው ያኔ በራሱ ያልተማመነ ሰው እያለች ነው ማለት ነው ሜሮን። ሰው በራስ መተማመን የሚመስል ነገር የለም። ሩታ ደግሞ ምንም እንትን አላለላትም። ቤተሰብ እኔ እንደዚህ ሲበደል ያንን ሁላ ነገር ሲጋፈጥ ማን ዞር ብሎ አበረታታኝ?